ያው እኔ እንዳልመጣ አድማ ተደርጎ ነበር። ይሄ ነው እንዲታወቅልኝ የፈለኩት። እኔ አድማም ተደረገ አልተደረገም እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የካሊድንን ፊት ስለሚያውቁ ተለውጣለሁ አለችኝ። እሺ ብለን ያለን ነገር ሽጠን ላክናት። ስንልካት ገና ቋንቋ ሳትለምድ ምንም ነገር ሳታቅ ይሄን ገጠማት በ5 ወሯ። እባካችሁ አጨክኑ፣ ማንሽን ወላዲውን አጨክኑ እባካችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ። ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ሪያክት የምናደርግ ይሆናል። እንግዲህ እንደምታወቀው ትላንትና ቀን ልዩ ቀን ነበረች። ምክንያቱም እኛ ኢትዮጵያውያን እህታችን ሌይላ ኑር ሰቦ በሰላም ከቤተሰቦቿ ጋር ተቀላቅላ አይተናል ማለት ነው። እሱን ተከትሎ ደግሞ አንዳንድ ሀፕን ያረጉ ደስ የማይሉ ክስተቶች ደግሞ አሉ። በተለይ ከእህታችን ለመጀመሪያ ጊዜ ሄዳ እነሱን ወደ ሚዲያ ያመጣችው እህታችን ፋሲካ የምትባል እህታችን ማለት ነው እስከ ቡታጅራ ድረስ ሄዳ ማለት ነው። ከደሴ ተነስታ ቡታጅራ ሄዳ ስለ ሌይላ ኑር ሰቦን ጉዳይ ወደ ሚዲያ አምጥታ ኢትዮጵያውያን እንዲረባረቡበት ያደረገች እህታችን እዛ ቦታ ላይ እዛ መድረክ ላይ ትላንትና አልተገኘችም። እውነቱን ለመናገር እሷ ነበረች ከቤተሰቦቿ ቀጥላ የሌይላ ኑር ሰቦ ግንባር ስማ እንኳን በሰላም ለሀገርሽ በቃሽ ከቤተሰቦችሽ ጋር ተገናኘሽ ብላ አቀባበል የምታደርግላት እሷ ነበረች። ነገር ግን ይሄ ነገር አልተደረገም። ለምን የሚለው ደግሞ የብዙዎቻችን ጥያቄ ነው ማለት ነው። እንግዲህ እሷም ከትላንት ጀምራ ምላሽ እየሰጠችበት ትገኛለች። ለምን እዛ ቦታ ላይ እንዳልተገኘች እና ለምን እንደቀረች። ያው እሷ እንኳን የመሄድ ሀሳብም ነበራት። ያው ምክንያቱም የእሷም ሊፋት ስለነበረ ማለት ነው። መጀመሪያ አስባችሁታል እናንተ? ከደሴ ተነስታ ቡታጅራ ድረስ ሄዳ ማንም እነሱን ሳያውቃቸው እሷ ብቻ በስልክ ተገናኝቶ ማለት ነው። እዚህ ጋር ትናገራለች። እስቲ ቪዲዮ ላሰማችሁና ሀሳብ ትሰጡበታላችሁ እናንተ ማለት ነው። ከዛም ባሻገር ሌላ የምናያቸው ቪዲዮዎች አሉ። በተለይ ከ12ኛ ክፍል ተማሪዎች ጋር በተያያዘ አዲስ አበባ 12ኛ ክፍል የኢንትራንስ ተፈታኞችን በተመለከተ አዳዲስ መረጃዎች እንግዲህ የኛ አይጠገብም መቼም። እዚህ ሀገር ላይ ሙስሊም ካልተነካካ፣ ካልተበደለ፣ ካልተጮከነ፣ ካልተገፋ፣ መብቱ ካልተነካ የሆነ ያሰቡት ነገር የማይሳካላቸው ይመስላችኋል መሰለኝ። ንቃብን በተመለከተ እንግዲህ በጣም ይገርማችኋል። በዛሬው ዕለት እንግዲህ አዲስ መረጃ ተሰምቷል። ንቃብስቶቹ ከፈተና ተከልክሎ ፈተና አምልጧቸው እንደነበረና ላይ መጅሊስ ሄዶ የመጅሊስ አመራሮች ሄዶ ጉዳዩን እንዳስተካከሉና እንደዛም ሆኖ ግን አንድ ፈተና እንዳመለጣቸው እየተነገረ ነው የሚገኘው። ከዛም ሌላም እዚህ አምቦ ላይም የተከሰተ ነገር ነበረ፣ ሀፕን ያረገ ነገር ነበረ። ይህንን ከኒቃብ ጋር በተያያዘ ማለት ነው። አንዲት እህታችን በጣም ከፍተኛ ነጥብ አምጥታ እንደ ዩኒቨርሲቲው ራሱ ማለት ነው እንደ ዩኒቨርሲቲው ራሱ ከፍተኛ ነጥብ አምጥታ ነገር ግን ስሟ ሳይጠራ በኒቃቧ ምክንያት ማለት ነው በኒቃቧ መታ መድረክ ላይ እንዳትታይ ተፈልጎ የተደረገ ነገር ማለት ነው። ያው እስላሚክ ፎቢያ ነው እንግዲህ እናቃለን፣ ይሄ እንዳለ እናቃለን። ሆኖም ግን በዚህ ልክ መጨከን በሙስሊሞች ላይ በዚህ ልክ እንግዲህ እንደ ማንኛውም ተማሪ እንደ የትኛውም ተማሪ እሷም እድሜዋን ጨርሳበት ሰዓቷን ገላበት እንግዲህ ብዙ መስዋዕትነትን ከፍላ ነው እዛ ደረጃ ያደረሰችው። ነገር ግን ዛሬ ላይ በዚህ መልኩ ተደብቃለች እህታችን ማለት ነው። የምንመለከት ይሆናል። ለማንኛውም እስቲ ስለ እህታችን ፋሲካ እሷ ያለችው ነገር አለ ላስመለከታችሁ። መጀመሪያ እዛ ሄዳ የቀረጸችውን ቪዲዮ ላሳያችሁ እስቲ። መጀመሪያ እዛ ቦታ ሄዳ ማለት ነው የነሱ ቤት የነ ሌይላ ኑር ሰቦ ቤት ከደሴ ተነስታ ሄዳ የቀረጸችበትን ቀረጻውን ላሳያችሁ ቪዲዮ ማለት ነው። ተለውጣለሁ አለችኝ። እሺ ብለን ያለን ነገር ሽጠን ላክናት። ስንልካት ገና ቋንቋ ሳትለምድ ምንም ነገር ሳታቅ ይሄን ገጠማት በ5 ወሯ። እባካችሁ አጨክኑ፣ ማንሽን ወላዲውን አጨክኑ እባካችሁ። ያላችሁ ነገር እርዱ። ከ2005 ጀምሮ እስከ ዛሬ በሳውዲ አረቢያ በሪያድ ከተማ መለዝ እስር ቤት በሚባል ጨለማ ማሰቃያ እስር ቤት ነው የምትገኘው ልጃችን።
ያው 11 ዓመት ከታሰረች በኋላ 2 ጊዜ የሞት ፍርድ ወጥቶባት ከቤተሰብና ከአንዳንድ አካላት ጋር በጋራ በመሆን የሞት ፍርዱን በይግባኝ ወደ ገንዘብ እንዲቀየር የተደረገበት ሁኔታ ነበርና ይሄ ገንዘብ ደግሞ በአንድ ዓመት ውስጥ ነበረ ትክፈል የተባለው 2 ሚሊዮን ሪያል ነው የተጠየቀው 2 ሚሊዮን ሪያል የሳውዲ ሪያል ገንዘብ ነውና ይሄንን ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ በመላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ለእናንተ ተመኝቻለሁ። ዛሬ እንግዲህ እንደሌላ ጊዜ ቤቴ ላይ ፈገግታ የለም ሳቅ የለም። እንግዲህ እንዳያችሁት ነው ቀጨፍ አድርጌ ነው ያሳየዋችሁ። ቪዲዮ ረጅም ነው ያው ዩቲዩብ ላይ ተለቋል። በነገራችን ላይ አሁን ይሄ ሞሜንት መረሳት አለበት ነበረበት ነው። አሁን እዚህ ጋር እሷ የሆነች ትንሽዬ ነገር ተናገረች ተብሎ ማለት ነው። ያው እሷም በወቅቱ ስሜታዊ ሆና የተናገረችው ነገር ነው። ያው ካስታወሳችሁት በቅርቡ ብሩ ተበልቷል ምናምን የሚል እንደዚህ አይነት ቪዲዮ ሰርታ ነበረ፣ ዩቲዩብ ላይ ለቃ ነበረ። እዛ ላይ ደግሞ እነ አቡ አሚራ እነ ወንድም ካሊድ ፋውንዴሽን እነ ተስፊሽ በጣም ተናዶ ነበረ እሷ በለቀቀችው ቪዲዮ ማለት ነው። ምክንያቱም እነሱም ይሄንን ባላደረጉት ነገር ባልፈጸሙት ነገር ነው እንግዲህ የታሙትና ይሄ ነገር እውነቱን ለመናገር መሆን አልነበረበትም። ምክንያቱም ማድረግ የሚችሉት ገንዘቡን ብቻ ወደዛ ትራንስፈር አድርጎ የነሱን ውሳኔ መጠበቅ ነው፣ የነሱ የሰጡትን ቀጠሮ መጠበቅ ነው። በዛ ላይ ደግሞ እነሱ እዚህ ነው ያሉት፣ ሌላ ኮሚቴዎች አሉ ምንድነው ሳውዲ ላይ በዚህ ጉዳይ ብቻ የተዋቀረ ኮሚቴዎች ነበሩና እነሱ ናቸው ጉዳዩን እዛ ያለውን መጨረስ የሚችሉት ማለት ነው። እዛ ያለውን ጉዳይ እዛ ያለውን ፕሮብለሙን ሁሉንም መጨረስ የሚችሉት እነሱ ናቸው። ከዚህ እነዚህዎችና አቡ አሚራ እነ ተስፊሽ እነ ወንድም ካሊድ ፋውንዴሽን ማድረግ የሚችሉት ነገር ምንድነው? ገንዘቡን አሰባስቦ ገንዘቡን ወደዛ ኤክስቼንጅ አድርጎ ወደ ሪያል ኤክስቼንጅ አድርጎ 60 ሚሊዮን ኢትዮጵያ ብር ወደ ሪያል ቀይሮ ወደ ሰውየው ማስገባት፣ ይሄ ብቻ ነው ማድረግ የሚችሉት ማለት ነው። ነገር ግን እነሱ እዚህ ጋር አንዳንድ ከዛ ሲወጡ የነበሩ አንዳንድ መረጃዎች ነበሩ። እሱን ተከትላ ነው እንግዲህ እህታችን ይሄንን መናገር የቻለችው ማለት ነው። እሷም ወዳ አይደለም በነገራችን ላይ እሷም በወቅቱ ስሟ እየጠፋ ስለነበረ ነው። ምክንያቱም መጀመሪያ ላይ ጉዳዩን ወደ ሚዲያ ያመጣችው እሷ ስለነበረች ማለት ነው። ነገር ግን እነዚህዎች እነ ካሊድ ወንድም ካሊድ እና አቡ አሚራ ያንን እንደዚህ ይዞ ሳይጋብዟት ሳይጠሯት ብቻቸውን ሄዶ እሷን መቀበላቸው እኔ ብዙም ደስ አላለኝም። ትክክልም አልነበረም፣ ተገቢም አልነበረም። ግዴታ ፋሲካ ቀኑ ተነግሯት ልክ እንደነ አቡ አሚራ እና አቡ አሚራ አሁን እነ ሙነወር ከየት ነው ተነስቶ የመጡት? ከኮምቦልቻ ነው ተነስቶ የመጡት። እሷን ከደሴ ተነስታ መምጣት መድረስ ትችል ነበር፣ አልተጠራችም ማለት ነው። ያው እኔ እንዳልመጣ አድማ ተደርጎ ነበረ። ይሄ ነው እንዲታወቅልኝ የፈለኩት። እኔ አድማም ተደረገ አልተደረገም እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የካሊድን ፊት ስለሚያውቁት ለማክሰኞ ነው የምትገባው ብለው አጀንዳ ቀየሩብኝ። ታውቃለህ? እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው። ገብቶሃል? ማክሰኞ ነው የምትመጣው አለኝ። ከድር አጀንዳ ቀየረብኝ። ቆይ አይደለም እነ ካድርን ታያቸው። እኛ እንግዲህ ያው ከኮሚኒቲዎቹ ጋር ኮንታክት እንዳለን ታውቂያለሽ። እኔ ከ4-5 ቀን በፊት ቪዲዮ ሰርቼ እሑድ ማታ እንደምትነሳ ሰኞ ጠዋት እንደምትገባ ላይፍ ላይ ሳስተላልፍ ነበር። ከ4-5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም። በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቅ አልፈለግም። ለምን ሰው ገር ብሎ ሄዶ በኋላ ታውቃላችሁ፣ የሚዲያ ነገር ምድረ ዩቱበር ቲክቶከሮች ችግር እንዳይፈጠር በሚስጥር ተይዞ ነበር። አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ። ነገሩ ወደ በጣም እንትን ሲል ለእኔ ደውሎ ከኮሚኒቲ ሙቤ ይሄ ነገር ትንሽም የሆነ ነገር እየተጻፈ እየሰማን ስለሆነ ልጅቷ የምትመጣው እሑድ ማታ ነው። እሑድ ማታ ትነሳለች፣ ሰኞ ጠዋት ትደርሳለች። ይህን መልእክት እንድታስተላለፍ ብለው ከኮሚኒቲዎች እንደዛ ሲሉኝ፣ አይ አሁንማ በየጊዜው የወጣው ከወር በኋላ ከሄድ በኋላ ትፈታለች እያልኩ ስለምል በድምፅ ከነ መረጃው ላኩልኝ ብዬ በድምፅ ልከውልኝ ወጥቼ ከሁለት ቀን ጥሩ እኮ ነው። አሁን እኮ ይሄ ቲክታክ ላይ ምናምን ያው ግርግር እንዳይፈጠር ይሄ እንደዚህ መደረጉ ጥሩ ነው። ሆኖም ግን ፋሲካ ምትረሳ ልጅ አይደለችም። ከሌላ ኑር ሰበው ጉዳይ ጋር በተያያዘ ምትረሳ አይነት ሰውም አይደለችም።
አስባችሁታል እናንተ? ማንም ሳያውቃቸው እነዚህን የሌይላ ኑርሰቦ ቤተሰብ ሌይላንም ጭምር ማንም ሳያውቃቸው ደግሞ እሷ እንደምትናገረው ከሆነ ለብዙ ሚዲያ ሰዎች ደውሎላቸው አክሰፕት አላረጓቸው፣ በቃ አልተቀበሏቸው። አይ አንችልም ምናምን እያሉ ማለት ነው። ነገር ግን እሷ አሁን ትልልቅ ፎሎወርስ ያላቸው ትልልቅ ሰብስክራይብ ያላቸው እኮ እምቢ ብሏቸው ነበር እኮ። ነገር ግን እሷ በአላህ ሱብሓነሁ ወተዓላ ተወኩል ብላ ሄደች፣ ቡታጅራ ድረስ ሄዳ ቀረጸች፣ ለቀቀች። ከዛ በኋላ ነው ሁሉም ሰው ሰምቶ ደንግጦ አጀንዳ ተደርጋ መነጋገሪያ የነበረችው ማለት ነው። ፋሲካ ቀርጻ ከለቀቀች በኋላ ነው። ታዲያ ፋሲካ እዚህ ጋር እንደማንኛውም ሰው እንደኔ መስማት ነበረባት። እሷ እኮ እዚህ ላይ ልክ እንደ ወንድሟ የሌይላ ወንድም እንደተጠራው የሌይላ እህት እንደተጠራችው እንደዛ ተደርጋ ነበረ መጠራት ነበረባት። ይሄ እኔ አጥፍቷሉ ብዬ ነው ማስበው። እኔ በነገራችን ላይ እና እነዚህ ኮሚቴዎች ማለት ነው እነ ካሊድ ማለት ነው ይሄ ትክክል አይደለም። የ8 ወር እርጉዝ ነበርኩ ሁለተኛ ልጄና ደወሉልኝ። ያው ይሄ ብቻ መናገር ነው የምፈልገው፣ ሌላው ነገር እንኳን አልናገርም። ከዛ እኛ የሌይላ ኑርሰቦ ቤተሰቦች ነን፣ እንደዚህ ልጃችን 11 አመት ታስራብናለች። አሁን ላይ ግን የሞት ፍርዷን በገንዘብ ተቀይሮላታል። የኢትዮጵያ 60 ሚሊዮን ተጠይቃለችና እባክሽን ማንም ሚዲያ ሊተባበረን አልቻለም። ጥያቄያችን ሊቀበል ስክሪንሻት ሁላ ልከውልኛል። ይሄ ሚዲያ አናግረነው ነበር፣ ማንም ሊቀበለን አልቻለምና እባክሽ ተባበሬን ብሎ ሰፊዩ ሞሳ አጎቷ ማለት ነው ደወለልኝ። እኔ ወላሂ እርጉዝ ነኝ በዛ ሰዓት። እሺ የት ነው የምትገኙት አልኳቸው። እኛ ያለነው ቡታጅራ ነው፣ በዚህ ቦታ ነው የምንገኘውና እባክሽ አንዴ መተሽ አግኘኝ አሉኝ። በሁለተኛው ቀን አላቅማማሁም፣ ቀጥ ብዬ ወዳለሁበት ቦታ ነው የሄድኩትኝ። አላመኑም፣ እየየ ብለው ነው ያለቀሱት። እኔ ልክ እንደዛሬው ልጃቸው ሌይላ ኑርሰቦ የገባች መስሏቸው አንድም ሰው ጥያቄያቸው ሊቀበል ስላልቻለ እኔ ሲሄድላቸው ውስጣቸው በደስታ አለቀሰ። ገና ለገና ልጃቸው ገንዘብ ተሰብስቦላት ምትፈታ መስሏቸው ማለት ነውና ቪዲዮ ቀረጽኳቸው። በጣም ብዙ ነገሮች በነገራችን ላይ እንደዚህ ብላናለች የሚሉ ሰዎች እኔ ከቤተሰቦቿ የወረስኩት መረጃ ነው። እኔ በባህሪ እፈጥናለሁ፣ ታውቂያለሽ፣ እፈጥናለሁ። እነሱ ሊናገሩት ያሰቡት ነገር እንደዚህ ነው ይሉኛል፣ እኔ እናገራለሁ። እኔ ለካ እንደዚህ እንደሚዜርብኝ አላቅም። ከዛ ቀርጬ ለቀኳት ማለት ነው። የዛ ቀን በጣም ወደ ቡታጅራ ላይ ያልጠየቁት ዩቲዩበር የለም፣ ያልጠየቁት ቲክቶከር የለም። ትልልቅ ሚዲያዎች ተጠይቀዋል። የጻፉላቸው ሁላ ሳይተውኛል። ነግ ይላሉ። አብዛኛው ደግሞ ገንዘብን የጠየቃቸው በገንዘብ የተደራደራቸው ማለት ነው። እኔ አረብ ሀገርም ስለነበርኩ የአረብ ሀገር ስሜቱንም ስለማቅ የአረብ ሽንት ቤትም ስላጠብኩኝ እኔ ያልፍልኛል ብዬ ነው ልጄን የላኳት። እሷ ግን በእንደዚህ ምክንያት እንደዚህ ሆነችብኝ ብላ እናቷም አባቷም እየየ ብለው ሲያለቅሱ ወላሂ ስለምንም አልተነጋገርኩም ከነሱ ጋራ። እንደዛ እርጉዝ ሆኜ በእምባስ ሲቃ እየተንሰቀሰኩ ነበር ቪዲዮ ቀርጬ የለቀኩላቸው። እና በጣም እንግዲህ በሌይላ ኑርሰቦ እንደሰማችሁት ትልቁ ሚና የተጫወተችው እህታችን ፋሲካ ነበረች ማለት ነው። ሌሎች በገንዘብ ሲደራደሩ ገንዘብ ካልከፈላችሁን የናይል ገንዘብ ካልከፈላችሁን አናውንስ አናደርግም ስለሷ እንደዚህ አንሰራ ምናምን ሲሏቸው እንደገና ፋሲካ ካስደውሉ እነሱ ለራሳቸው ምንም የላቸውም። አለም ብሎ የላኳት ልጃቸው ላይፋችን ትቀይርልናለች በሷ ሰበብ ላይፋችን ይቀየራል ብሎ አረብ ሀገር የላኳት ልጃቸው ታስራ አስራ ቤት አመት አስቆጥራለች። ከታሰረች ማለት ነው፣ ከተያዘች ማለት ነው። ገንዘቡን ከየት ነው የሚያመጡት? የላቸውም ለራሳቸው ማለት ነውና ብኖራቸውማ ሌይላ ማትሄድም ነበር። እሺ ኤኒዌይስ እህታችን የሌይላ ኑርሰቦን ጉዳይ እንደዚህ ወደ ሚዲያ አምጥታ ዛሬ ደግሞ ሰክሰስ ሆኖ እሷ ደግሞ የዚህን ጉዳይ ዋና ተጫዋች ሆና ዛሬ ግን ተገላ በደስታቸው ጊዜ ደግሞ
ሳትታደም መቅረቷ በጣም የሚያሳዝን ነገር ነው። በነገራችን ላይ ሚዲያ ላይ እየወረዱባቸው ነው። ለምን እንደዚህ ያደረጉ? ወንድም ኻሊድ ማታ እንትን ሲሰጥ ነበረ ስለዚህ ጉዳይ ያልተገኘችበት ምክንያት እንደዚህ ነው ብሎ ማብራሪያ ሲሰጥ ነበረና እያየው ነበረ። ብዙም አልተዋጠልኝም። ማንኛውም ሰው ሌላ ሰው ተጠርቶ ታድሞ እሷ ግን የዚህን ዋና ብቻዋን ነው ያደረገችው። በነገራችን ላይ ከሷ ጋር ሌላ ማንም አለ ብዬ አላስብም እኔ። ምክንያቱም መጀመሪያ ላይ ወደዚህ ስታመጣ ብቻ ስለነበረች ማለት ነው ጉዳዩን። እሷ ባታነሳ አይነሳም ነበረ። ምክንያቱም ከሷ ቀደም ብሎ የተጠየቁ ሰዎች እምቢ ብለዋልና ማለት ነው። ታዲያ ዋና ክሬዲት ሊሰጣት የሚገባው እህታችን ነበረች፣ እውነቱን ለመናገር ማለት ነው። እነዚህዎች አልሰሩ ማለት አይደለም፣ በደንብ ሰርተዋል። ግን የእህታችን ሚናም ደግሞ መረሳት የለበትም ነው እውነቱን ለመናገር ማለት ነው። ለዚህ ነው አልቅሳ እየተናገረች ያለችው ማለት ነው። ለምንድን ነው በሐዘን ጊዜ ተገኝቼ ተጠርቼ ለምንድን ነው በደስታ ጊዜ ያልተጠራሁት? ለምንድን ነው ያገለሉኝ? ይሄንን ነው ጥያቄዋ ማለት ነው። ትክክል ነች ደግሞ። ይሄ ግን እንደ አንድ ሰው የሚሰማው ነገር ነው። እኔም ቢሆን እንደዚህ ይሰማኛል። ለአላህም ብዬ ሰርቼ ግን ይሰማኛል። ለምንድን ነው በደስታ ጊዜ ያልተገኘሁት ብዬ የሆነ ፊልም የሚያደርገው ነገር ነው ማለት ነው። እና ይሄ እኔ እንጃ ፋሲካን እቺን ተናገርሽ ብሎ በዚህ ልክ እሷን እንደ ጠላት አድርጎ መቁጠር ማሰብ ተገቢ ነው ብዬ አላስብም። እናንተስ እንዴት አገኛችሁት? እንዴት አያችሁት? እስቲ ሐሳባችሁን በኮሜንት ሴክሽን ማስቀመጥ ትችላላችሁ ውድ ቤተሰቦቼ። ለማንኛውም ፋሲካ እህታችን ትልቅ ስራ ነው የሰራሽው። እውነቱን ለመናገር እህታችን ለፍታለች፣ ሰርታለች። ከሷ በፊት የተጠየቁት ሁሉም በሌላ ነገር ሲደራደሩ አይደለም አይሆንም ብላ ከኪሷ ኮስት አድርጋ ከደሴ እስከ ቡታጅራ ድረስ ሄዳ መስራቷ ይሄ የሚረሳ ነገር አይደለም ለማለት ነው። ለእህታችን የሚገባውን ክሬዲት መሰጠት አለበት ብዬ ነው የማስበው። ይሄንን ለማለት ነው የመጣሁት ውድ ቤተሰቦቼ። እስቲ ዛሬ ስለተሰማው መረጃ ደግሞ እስቲ አንዳንድ ነገር ሼርን እንደራረግና ቪዲዮአችንን እንቋጫለን። ሁላችሁም ይህንን አሳፋሪ ተግባር ለብዙዎች እንዲዳረስ ለሚመለከተው አካል እንዲደርስ በደንብ ሼር አድርጉት። የአምቦ ዩኒቨርሲቲ ተስፋዋን ያጨለመባት እህታችን ሁዳ በቀለ የአምቦ ዩኒቨርሲቲ የዘንድሮ ምርቃት ላይ ሰቃይዋ ተማሪ በሁሉም በሴቶቹም በሁሉም ዘርፍ ከፍተኛ ውጤት ያመጣችው እህታችን እቺ ናት። ነገር ግን በቀድሞ ስማ መቅደስ በቀለ በአሁኑ በእስልምናዋ ማለት ነው ሁዳ በቀለ የምትባለው እህታችን ኒቃብ ለባሽ ስለሆነች መድረክ ላይ ስሟ ተጠርቶ ያውም ሰለምት የሆኑ አንሸልማትም ብለው ሌሎች ከሷ ዝቅ ያለ ውጤት ያመጡትን ስም ጠርተው ሸልመዋል። እሷ ግን አልተሸለመችም። የአምቦ ዩኒቨርሲቲ በተቋም ደረጃ ለእስልምና ያላቸውን ጥላቻ በግልጽ አሳይተዋል። እህታችን ግን አሁንም አንቺ ጀግና ነሽ፣ አላህ ስብሐነሁ ወተዓላ ይረዳሻል። ሙስሊሙ ማህበረሰብ ሁሉ ከጎንሽ ነው። መደረግ ያለበትን ሁሉ እናደርጋለን። በጅግጅጋ ዩኒቨርሲቲ፣ አሶሳ፣ ወራቤ የተለያዩ ዩኒቨርሲቲዎች ላይ ሙተነቂብ እህቶች ደምቀው እየታዩ ነው የሚገኙት። ይህ በጣም ተአምር የሆነባቸው ሙስሊም ጠሎች እነሱን ለማጨለምና ሞራላቸውን ለመንካት እየሞከሩ ነው። አይሳካላችሁም። አሁንም ሰሞኑም ጠብቁ። ብዙ ሙተነቂብ እህቶች የግቢው ሰቃይ ተማሪ ተብለው ሲሸለሙ ማየታችን አይቀርም። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ የገረመኝ ነገር ያው ይሄ ነገር በተደጋጋሚ የምንለው ነገር ነው። ለምሳሌ እህታችን መድረክ ላይ ወጣ ተሸለመች አልተሸለመች ምንድነው? ትንሽ ለጊዜው ሞራሏ ይነካል፣ ያው ሊሰማት ይችላል። ነገር ግን ምንዋን የቀነሳችሁ ይመስላችኋል? ማለት አሁን እህታችን አልተገኘችም፣ ነገር ግን ሰቃይ መሆኗን ራሷን አሳምና ተቀብላለች። ምንድነው ያተረፋችሁት? ሴቶች እንዳይማሩ ኦር ሙተነቅቦች እንዳይማሩ አደረጋችሁ። በዚህ ምክንያት ማዕት ሙተነቅቦች። በዚህ ጉዳይ ደግሞ ገና ብዙ ትግሎች ይኖሩናል ከናንተ ጋር ማለት ነው የምናደርጋቸው። ኢቭን ጫን ብለን ወደዚህ ጉዳይ እንድንሄድ ነው ያደረጋችሁት፣ በእልህ እንድንገባበት ማለት ነው። ምክንያቱም እናንተ ምንም መፍጠር በማትችሉት ነገር የገባችሁት ማለት ነው። ምንም መቀየር አትችሉት። ገባችሁ አይደል? ከናንተ በፊት የነበሩት ራሱ ትልልቅና አጽዎች ራሱ ይሄን አደረጉ እንጂ መጨረሻውን አላዩትም እኮ እነሱ። ያው የቻሉትን አደረጉ፣ የሚችሉትን ነገር አደረጉ፣ ጨፈጨፉ፣ ከፊሉን ሃይማኖቱን አስቀየሩ፣ ከፊሉን ጨፈጨፉ፣ ደሙን አፈሰሱ። ነገር ግን ሙስሊም በዛ እንጂ አልቀነሰም ኢትዮጵያ ላይ። እነሱ ሙስሊም እንዳይበዛ ነበር። ነገር ግን ሙስሊሙ በዝቶ በልጦ ተገኘ።
አሁን ኢትዮጵያ ላይ ጎልቶ እየታየ ያለው ሙስሊሙ ነው። የትም ብትገባ መስጂድና ሙተነቅብና ኡስታዞችን ደረሳዎችን ነው የምትመለከተው የምታየው ማለት ነው። ምንም የቀየሩት ነገር አልነበረም። እነሱ በወቅቱ የቻሉትን ሰሩ፣ ምንም አልተለወጠ፣ ምንም ለውጥ አልተገኘም። ያሰቡት ፐርፐዙ ተሳክቶላቸው አልተመለከትንም፣ አላየን። ዛሬም እናንተም ያንን ነው። በቃ ግን እነሱ የሰሩት በደል፣ በሙስሊሞች ላይ የሰሩት በደል፣ የፈጸሙት በደል፣ ግፍ ዛሬ ተጽፎ በታሪክ ተቀምጧል። ሂስቶሪ ሆኗል ማለት ነው። አየህ፣ ምንም ማድረግ በማይችሉት ነገር፣ ምንም መለወጥ በማይችሉት ነገር ገብቶ ስማቸው ግን በክፉ ሲነሳ ሲወሳ ይቆያል ማለት ነው በሙስሊሙ ዘንድ። አዲስ አበባ ላይም ዛሬ ሀፕን ያደረገው ትምህርት ቤቱ የት እንደሆነ ባላቅም ግን 12ኛ ክፍል ተፈታኞች ለሌሎች ተፈቅዶ ገብቶ ሲፈተኑ ራቁታቸው የሚሄዱ ተገላልጦ የሚሄዱ ተፈቅዶላቸው ግን እህቶቻችን ተሸፋፍነው ራሳቸውን ድብቅ ስላረጉ ተከልክሎ እንዳይገቡ። ይሄ ነገር በነገራችን ላይ ኢስላሚኮፎቢያ ነው። በቃ የእስላም ጠል ናቸው እነዚህ ሰዎች፣ እስላም ጠል ናቸው። እነዚህን አጋልጣቸዋለሁ ምናምን ብሏል ወንድማችን ዲኑ አለና ኢንሻአላህ ነገ እኛም በዚህ ቻናል የምናወራበት ነገር ሊሆን ይችላል። ኢንሻአላህ ዛሬ ምሽት ስለነሱ አጀንዳውን ይዞ ይመጣል መሰለኝ በቲክታክ እና ኢንሻአላህ ነገ በደንብ የምናወራበት ይሆናል ማለት ነው። ግን ምንም ማድረግ እንደማይችሉ አሁን አንዳንዶች መጅሊስ ምናምን እኔ ስለ መጅሊስ ምናምን የሚባለው ነገር ብናቆም ጥሩ ነው ብዬ ነው ማስበው እኔ። ምክንያቱም ምንም ለውጥ እያመጡ አይደለም በዚህ ዙሪያ ማለት ነው። በቃ ይሄን እየሰራ ያለው ኤምፓየሩ ያለው ያው እኔ ባለፈው ብያለሁ ኢትዮጵያን እየመራ ያለው ዶክተር አብይ አህመድ ይሁን እንጂ ብልጽግና ይሁን እንጂ ፓርቲው፣ ነገር ግን ኤምፓየሩ ያለው ብርሃኑ ነጋ እና እንደ ፓርቲው ደግሞ ኢዜማ እጅ ላይ ነው ኤምፓየሩ ያለው ማለት ነው። አብይ ሰጥቷቸውም ይሁን አላቅም፣ ግን አሁን ላይ እያየን ያለነው በትምህርት ቤት ደረጃ ሚኒስቴሩ ብርሃኑ ነጋ ነው፣ ፓርቲው ደግሞ ኢዜማ ነው። ታዲያ ኢዜማ እንደ ፓርቲው የአፄዎች ናፋቂ ሆኖ ሳለ ዛሬ ለሙስሊም ተማሪዎች ምን ጥሩ ነገር ያመጣል ብላችሁ ነው የምታስቡት? የሚታሰብ ነገር እኮ አይደለም። በነገራችን ላይ የአፄዎች ናፋቂ ሆኖ ሙስሊምን ከኢትዮጵያ ጠራርጎ ለማጥፋት ሲጥሩ የነበሩት አፄዎች የነሱን ስርዓት ናፋቂ ሆኖ ብርሃኑ ነጋ ዛሬ ለሙስሊም ተማሪዎች ጥሩ ነገር ሊያመጣ ጥሩ ነገር አመቻችቶላቸው የማይታሰብ ነገር እኮ ነው። ፈጽሞ የማይታሰብ ነገር ነውና ይሄንን ባናስብ ጥሩ ነው። መጅሊሱ ምንም ማምጣት አይችልም። ብቻ ከብርሃኑ እጅ ብቻ ስወጣ ነው ሁሉም ነገር መስተካከል የሚችለው ማለት ነው። ይሄንን ደግሞ ዶክተር አብይ የሚያደርግም አይመስለኝም። ለማንኛውም ወደፊት የምንመለከተው ይሆናል። ያው ምንም ቢመጣ ምንም ያሰቡት ነገር እንደማይሳካላቸው ማወቅ አለባቸው። ይሄንን ለማለት ነው። ውድ ቤተሰቦቼ እወዳችኋለሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።